አብዬ ከዚህ አይደለም ልኮ ከኢትዮጵያ ግን ገንዘቤ ይገባል። የቤት ክራይ የነበረኝ ያልኩሽ የለም አንዱ አንድ ታስገባለች በሰላሳ ቤትሽ 3000 ብር ነው የሚከራየው ለአንድ ሰርቪስ ናት እኮ አቡዬ እንጂ ሌሎቹማ ሌላ ነው። ሌሎቹ ይገቡልኛል አካውንቴ ላይ የአንድ ሰው ነው የሰጠዋት ለአንድ ሰው በወር 3000 ለስንት ወሰጠሽው? ምክክር ላይ አቡዬ ልጄ እዛ ከእሱ ጋር ከሆነ ሾፍ አቡዬ ይህን ስንጤፍ ከእናቴ ወስድለታለሁ። በርበሬ ሽሮ ለብቻ ይገዛለሁ። አሁን ራሱ 2 ኪሎ በርበሬ 5000 ብር አስገብቻለሁ ቅርብ ጊዜ ከዛው ከኢትዮጵያ። ልጅሽ ስንት ጊዜ ሆነው እሱ ጋር? መስከረም ነው የሄደው። በቃ አመቱ አሁን የሚመጣው መስከረም አመት ከሆነ ለአመት ያህል በየወሩ 3000 ብር የቤት ኪራይ ይገባለታል ማለት ነው። 3000 ለልጄ ትምህርት ቤት 800 ይከፈላል። የቀረውን ደግሞ አንዳንድ ነገር የሚያስፈልገውን ነገር ቦርሳ ውስጥ እንደሚደረግ ተብሎ ነው እንጂ የሌላ ደግሞ ጤፍ ከእናቴ አመጥቼ እሰጣለሁ። እንደገና ደግሞ የሚያስፈልገው ሌላ ደግሞ ሲጠየቀኝ እንደዚህ ይሰጣለሁ። እኔ አሁን ደርበር ሊባኖስ ሄዷል ልጁ አላለም። እሱ ሲመጣ እንደዚህ የሆነ ነገር ገዝቼ እጠብቃለሁ ብሎ ጻፈልኝ። ከዛ ይዛ ያሉ ቤት ክራይ ሌላ ስላለኝ በእሱ አስገቡ ብዬ 5000 አስገብቷል። አስገባለሁ ግን ይሄ 3000 ግን 800 የትምህርት ቤት ነበረ። ከሚቀረው ደግሞ 2200 ደግሞ አንዳንድ ነገር ማለት ነው የሚያስፈልጉ ነገር ካለ ለልጄ ይሄ 3000 ቀቢ ይሄ ወር ራሱ ገብቶለታል። እኔ ልጁ እሱ ጋር ከሆነ አላስቆምም ብዬ ልጄ ከሄደ 6 ወሩ ነው ብለሻል። ገጠር ከላከው ታዲያ ለምን ታስገቢያለሽ? ልጅሽ ከሌለ 6 ወር አይደለም እኮ አብዬ አፕራሶን ከሆነ ነው 6 ወሩ። አሁን ጠር ላይ አሁን 6 ላይ ወር አይደለንም። ከላከው ስንት ጊዜ ነው? አሁን ትምህርት ቤት ሲዘጋ ሳምንት ሆኗል። ገና ሳምንቱ ነው ማለት ነው። ስለዚህ ይመጣል። የክረምት ረፍት ነው ሄደው የሚጠይቅ አብዬ አመጣም። እሱ ግን ቢያመጣም እኮ እኔ አሁን ጥያቄ ልጄ ይታከም አይኑ እንደዚህ ልጄ በጣም አሟል አብዬ እንደምታከምልኝ ነበር የምፈልገው እንጂ ገጠር ወስዶ እንደሚወረወር አይደለም። ብትሻል ልጄ መታከም አለበት አብዬ። እኔ መሄድ አልቻልኩም። ይገውትን እንጂ እኔ ተነስቼ መዛረገን መሄድ አልቻልኩም። እጅሽን ሰጠሽ እኮ መግባት እዚህ ሀገር እንደዛ ለመታመሰግበሹ ነው። ማንም ሊነግርሽ ይችላል። ተመዝግበሹ መዝገባ የፈለገ ሰዓት ነው የሚመጣው ብዬ እንደዚሁ የፈለግሽው ሰዓት እጅ ሰጠው መግባት የለም። እዚህ ሀገር የምፈለግሽው ሜሉ ምናምን እዚህ ስለሆነ መጠየቅ ትችላለሽ። እና አልተመዘገብሽም እስካሁን? እኔ አልተመዘገብኩም ሀብዬ። ይቴ ማምጥቼ ስለነበረ እሷ ሴትዮዋ ጋር ችግር ስላለ እዚህ ሆኜ ጨርሳለሁ። እንደገና ደግሞ ያው ትንሽም ልጅ መሳከም ፈለግኩ። ምን ላይ እንደደረሰ ማወቅ ፈለግኩ ሀብዬ። የሚጠይቀኝ ብን ቀለ ማለት የታከመ በስነ ስርዓት ቢታከምልኝ ሀብዬ እና ቤቱም እያስተካከልኩ ነበረ። ገብቶሻል? እኔ በዛ ሰበብ አልተመዘገብኩም። ግን እኔ አሁን መፈለግ ታመመብሽ ልጅ እንደታመመብሽ እና ቶሎ መድረስ እንዳለብሽ ብትነግሪያቸው ኤምባሲ ቅድሚያ አይሰጡሽም? ነጭ ወረቀት ለመውሰድ ነው ከኤምባሲ? እኔ እንጃ ብዬ እንደዛ እኔ እንጃ አላውቅም። ሁለተኛ ነገር ከእህትሽ እኮ ልጅሽ ይበልጣል። ልጅ ይብሳል። እህትሽ ከመዳም ጋር ችግር ካለ ከፈለገች ትጥፋ። አንቺ እንደጠፋሽ ትልቅ ናት፣ ችግሯን በራሷ ትፍታ። ህፃን ልጅ ግን ታሞ እያለ አሁን ወደፊት አይኑ ቢጠፋ እድሜ ልክ ትጸጸቻለሽ አይደል? ስለዚህ በህይወታችን የሚብሰውን ነገር ማስቀደም አለብን። ከእህቴ አንቺ ይብስብኛል። እህቴ ከመዳም ጋር ችግር ካለ ከፈለገች ትጥፋ፣ ከፈለገች እኔ አንዴ አምጥቻታለሁ። ትልቅ ሰው ናት፣ 18 ዓመት ያለፋት ናት። ችግሯን በራሷ ትፍታ። 18 ዓመት ያልሞላው ግን ህፃን ልጅ ታሟል ኢትዮጵያ። ስለዚህ የቱ ይብስብኛል? ከእህቴ ልጄ ይበልጥብኛል። ገባሽ? ስለዚህ የሚበልጥብኝ መምረጥ የኔ ፋንታ ነው። የእህትሽን ችግር እስክትፈቺ ድረስ ልጅሽስ አንድ። ሁለተኛ ነገር ደግሞ ኤምባሲ ልጅሽ እንደታመመና ለልጅሽ በፍጥነት መድረስ እንዳለብሽ ብትነግሪያቸው ቅድሚያ አይሰጡሽም ወይ? እዚህ ሀገር እንደዚህ ነገር የለም ሀቢ። አንቺ ታሞ ራሱ አንቺ ታመሽ ራሱ ወረቀት አምጥታ ስንት ነገር አለ። ስንት ወር ሆና የሆነ ልጅ የታመመችበት የሆስፒታል አምጥታ ይኸው 6 ወሯ ኤምባሲ ምንም መልስ የሰጧት አይደለም። በቀደም አሁን ስብሰባ ነበረ እዚህ ላይ ፍራዊ ራሱ ያስተላለፉ ነበረ። ጠይቄ መዝገባ የምመጣው ቀን አናውቀውም። መዝገባ ሲመጣ ትመሰገባላችሁ ያሉ እኮ አንቺ ገና አልሞከርሽም ሄደሽ የልጅሽን ህመም። ለምን እኔ ደግሞ የታመመ ሰው ቅድሚያ እንደሚሰጡ አውቃለሁ። ለታመመ ሰው
መግባት ያለበት ሰው ለሕክምና ወይ ለጸበል ለታመመ ሰው ከሆነ ቅድሚያ ይሰጣል። እሱ አንቺም ልጅሽ እንደታመመብሽ መጀመሪያ መሞከር አለብሽ። ውዴ ልጅሽ እንደታመመብሽ ነግረሽ በፍጥነት መግባት አለብሽ። ከእናት በላይ ማን አለ? አንቺ ነሽ ከጎኑ ልትሆኝ የሚገባው በዚህ ሰዓት አንቺ ነሽ። እንደገና ደግሞ ለሕክምና ካልሽ ከቤቶችሽ አንዱን መሸጥ ምናምን ልታረጊ ትችያለሽ አይደል? ከልጅሽ አይበልጥም። አዎ ከልጅ አይበልጥም። አቡዬ እኔ እኮ አሁን እኔ እንጃ እዛ ኤምባሲ የሚቻል ከሆነ እሄዳለሁ። እኔ ችግር የለብኝም። ግን ይሄ እዚያ ጋር እኔ እንጃ ኤምባሲም እንደዛም ቶሎ መፍትሄ የሚሰጡሽ አይደለም። እንንገራቸው፣ ሞክር፣ ችግርሽን እናስረዳቸው። እኔም የማውቀው ሰው አለ ኤምባሲ፣ ልንገርልሽ፣ እናስረዳቸው ችግርሽን። ለልጅሽ ቶሎ መድረስ እንዳለብሽ እንንገራቸው። እሺ እናትሽ የምትፈልጊው አንቺ ንገሪኝ። መግባቱን ካልሆነ ምንድን ነው የምትፈልጊው? ማን ልጅ እኔ ማለት ነው የፈለግኩት። እኔ አሁን እኔ ብዙም ሊቆየው አይደለም። እኔ እገባለሁ መንገዱን ካገኘው ዛሬ ራሱ የቀር አይቀር እኔ ለልጆቼ መግባት ነው። እኔ ለልጄ ማለት ነው። የልጄ ተንከራተተብኛል፣ እንደገና ታሞብኛል። አሁን ግን እሱ ገጠር ስለወሰደ ማንም መውሰድ አይችልም። አውዬ ገብቶሻል? እና ይጠይቅልኝና ልጁን ይስጠኝ። እሺ እምቢ ካለ ደግሞ እኔ እሺ ወስዶ እያሳክመው፣ ግን ባለው መረጃ ማለት መረጃ የላኬ ትክክለኛ መውሰዱን እምቢ ካለ ማለት ነው። እኔ ማሪ ይህን መጠየቅ አንችልም፣ ህግ አይፈቅድልንም። እናት ከሌለች ልጅ አባት ጋር ነው ግዴታ። ከአባቱ አቡዬ እኔ እኮ እሺ እሱ ያሳክምልኝ፣ ግን መረጃው ያለውን ትክክለኛ መረጃውን ልክልኝ እና ቤት እዛው እኮ ገጠር እኮ ነው አለ። እሱም ጋር አይደለም ሀውዬ፣ አሁኑ ራሱ አሁንም እኮ ገጠር ነው አለ እና ገጠር እዛ እሱ ጋር ቢሆን እኮ ነው ያልናገረው፣ ግን እሱም ጋር አይደለም ገጠር ወርውሯል። እሱ የምኖረው ሌላ ቦታ። እሺ ይሄ ፌር ነው? አሁን ልጄ እዛ የታመመ እዛ ገጠር ያለ እሺ በቃ ልጄን ካልፈለገ እናንተ አንቺ የኢትዮጵያ ሕዝብ ጠይቁልኝና እኔ ልጄን በሌላ ሰው ላሳክመው። እውነት እዛም ወስዶ ከሆነ ዶክተር አብይ ጋር እኔ ከተቻለ አንቺም ቀኑም ስለማቅ እኔ ከተቻለ ማለት ነው አንቺ ከጠየቅሽ እዛ ከታከመ ዶክተር አብይም ሰምቶ እኔ ብር ችግር የለብኝም። የሰራው ነው አቡዬ፣ ይሰራሉ። ጌታ ምስክሬ፣ ጠፍቼ ነው ይሰራው። ኪራይ ቤት የለኝም። እንደ ኮንትራት አገቴ እንደፍቼ ለልጆቼ ዶኖር ጌታ በሚያውቁ ችግር ብር የለኝም። የፈለገን ይጠይቀኝ፣ ልጄን ያሳክምል እሱ ጋር ታክሞ ከሆነም ነው። ካልሆነ ደግሞ ሚቻል ከሆነ እሱ የሚችለው ከሆነ ይሄ ነገር አይቶልኝ ልጄ እሱ ጋር አሳክማለሁ። በጣም በደስ ባለኝ መንገድ ታክሞ ከሆነ ግን ልጄ አልዳነም፣ ተመልሶ ይታየልና የሚያስፈልገውን እሱ ያውቃል። እና ለዚህ ነገር ደግሞ እኔ የሚሄድበት አልቻልኩም። አሙዬ ጌታ ምስክሬ አልቻልኩም። ሰውዬ እኔ ጋ በቃ እንደ ጥላት እኔ ጋ ነው ችግሩ። ገብቶሻል? ልጄ የተጎዳ እኔ ጋር ያንቺን ስልክ ሰተሽኝ ዋትሳፕ ላይ ለቤት ይላኪላት። ዋትሳፕ ላይ ልጥራው እና ዋትሳፕ ይጠቀማል ባለቤት ልጆች ሸባት ኢሞ ነው። እኔ የማውቀው እኔ አላውቅም። አብዬ ወሳፕ ተጠቀመም አላውቅም አብዬ ጌታ ምስክሬን አላውቅም። ዋትሳፕ የማይጠቀም ከሆነ እኔ ኢሞ ትናንትና ደለት ትናንት አውርጄ ትናንት ደለት። በጣም ነው የምጠላው ኢሞ። በጣም ጢው 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 ይልብኛል። አውቃለሁ አብዬ፣ እኔ አንቺ ጋር ነው የምውለው። አውቃለሁ ኢሞ እንደማትጠቀም ሁሉ ቀጥታ ደውልለት እና መፈለግሽው አቡዬ። ግን ልጄን ነገር ፕሊስ አደራ አቡዬ። አንቺም ልጅ አለሽ። ጌታ ምስክሬን ግን አገባኝ። የልጄን ነገር አሳሰበኝ። እኔ ሌላ ችግር የለብኝ፣ የሰውን ችግር ይፈታለሁ ወደ አለለሚን አቡዬ። የልጄን ነገር ግን መፍታት አልቻልኩም። ይኸው እግዚአብሔር በማቀ አደራ አቡዬ። ኦፕሴ ፒ ሆነ እንጂ ቢ ነው። እሺ ማሬ 8 ዓመት ሙሉ ማለት ነው ቤቶች ስትሰሪ ገንዘብ ስታከማች እኔ ልጆች የሚያሳደግኩ ነው አብዬ። ቤቶች ብቻ የሰራው አይደለም፣ ልጆች ያሳደግኩ ነው። ሁሉም ለመግብ ነው ለእሱ ቤተሰብ ማልከፍለው እንጂ አብዬ ጌታ በማውቀው ሁሉ ነገር አደርጋለሁ። እኔ እዚህ ልብስ ገዝቼ አላውቅም። እግዚአብሔር በሚያገኝ ለልጅ ልብስ በአመት ቢገዛ በዓልን ጠብቆ 4 ምናምን ቢገዛ ነው። በአመት 4 ጊዜ ቢገዛ ነው የልጅ ልብስ። ምን ያህል ይፈጃል? ምግባቸውን እነሱ ነው የሚችሉት ብለሻል። የልጅ ልብስ በአመት 4 ነው። በአመት 4
የልጅ ልብስ ምን ያህል ቢሆን ነው? እንደገና ደግሞ የትምህርት ቤት አሁን ነው የግል የገባው። እሱንም በወር 800 ነው አልሽ። እሱንም ከዚህ አይደለም የምትልኪው፣ እዛው ከሚከራዩት ቤቶች አንዱ 3000 ብር በወር ትሰጫለሽ። ምን መሰለሽ ከአሁነ በኋላ መጸጸት አይገባም። ገብቶሻል? የሆነ ነገር ከሆኑ በኋላ ልጆቻችን ከምንጸጸት አትሊስት የሆነች መኖሪያ ነገር ካለ ተመስገን ብሎ ገብቶ ልጆችን ሰብስቦ ማሳደግ ነው። አንቺም ትደግሚያለሽ። እኔ ሀብዬ መግባት በጣም ነው የምፈልገው። ጌታ በማውቀው በጣም ነው የምፈልገው። እኔ አሁን ብቆይ አመት ነው የሚቆየው። አልቆይም አዳለ ለምን እኔ ለልጆች ለዚህ ልጅ ስል ነው የሚገባው። ገብቶሻል ብዬ ግን እኔ እዚህ ጋር ሲሰራ ምን ለማድረግ ነው አላማሽ? ምንድን ነው? አመት ቆይተሽ አሁን ምን አለ እንደነገር አመት ምትጨምሪው አመት ምትጨምሪው እኔ ማለት ነው ይሄን ቤት ሲገዛ ሀብዬ እኔ እንዴት መሰለሽ ቦታው ነው በጣም ወድጄ ያን ጊዜ ወደ 1.7 ነው የገዛሁት የዛሬ 5 አመት ማለት ነው። በዛ ጊዜ ሌላ ቦታ ቢሆን 2 ቦታ ምናምን ይገዛ ነበረ በዛ ሰዓት ማለት ነው የዛሬ 5 አመት። እኛ ግን ቤቱ ላው ላይ ያለ በጣም የቆየ ቤት ነው በጣም ማለት ነው። አዎ ያከራያለሁ 13,000 ምናምን ብር አገኛለሁ በዚህ ሰዓት ማለት ነው። ግን ዳና ቤት ቢሰራበት ጌታን እኔ በዛ ክራይ ልጆቼን አሳድጋለሁ በጣም ማለት ነው። በጣም ብዙ ብር ላከራይ ይችላለሁ። ለምን መሰለሽ ቤቱ ቦታው በጣም ለስራ ቦታው ቆንጆ ነው። ስለማይረባ ቤቱን እንደሌለ ቁጥር ያቡዬ አሁን የሚከራየው ቤቱን ሰዎቹ እዛ ስራ እንደዚህ የስራ ቅርብ ነው እንጂ ላሁን ላይ እንደዚህ ይከራያል እንጂ ሌላ ቦታ ቢሆን ማንም ነው የማይከራየው። እኔ ቦታዋን በጣም ወደድኩት እና ትንሽ ቤት ዳና ቤት ሊሰራበት ፈለግኩ። በዛ ነገር ያው የሰራው ነው ብር ያስቀመጥኩ ነው አብዬ እኔ አልከውም እዚሁ ነው የማስቀምጠው። ግን እሱም ይቅርብኝ እኔ ማለ ይኖራሉ ሀገሬ። ግን ዛሬ ተነስቼ ይቴ እዚህ ጋር ብዙ ዋጋ ከፈለች ልጅ ያሳደገች ልጅ እነሷ ነው ትቼ መጣ ኑኑ ልጅ ያለቀሰች ነው መሰለኝ። ቆይ ላረጋግጥሻ እንደ መጣ እሺ ያው ቤተሰብ አንድ ሰው ግቡና አውሩ። እኔ ማውራት አልችልም። አንድ ሰው ግቡና አውሩ። ያቡ ቤተሰብ አደራችሁን። እኔ ማውራት ጌታን አሁን ራሱ ግድ ሆኖብኝ ነው ማውራት። እሺ በሬዱ ነው አቢባኑ ዱፍቴርቲ መጥቻለሁ በሬዱ አውሪ ብላ ጻፈችልኝ። ከነሱ ጋር አውሪያቸው ከነሱ ጋር ብዬሻል። እኔማ የቤተሰብ አንድ ሰው ግቡና አውሩ በፈጠራቸው ያልኳቸው ነበር። እንዳትቆጭኝ ስትመጪ። እሺ እና ከዚህ በኋላ አመት ቆይተሽ ነው የምትሄጂው? አቡዬ አንቺ ጠይቅልኝና የማደርገውን ነገር እዛ እንደነገርኩሽ እዛ ከታከመ ልጄ ዶክተር አብዩንም አንቺ ከቻልሹ እኔ ልገድድሽ አልችልም። እንም ያኔ ስልሽ አንቺ ፍቃደኛ ከሆንሽ ፍቃደኛ ከሆንሽ ቻል ጠይቅልኝና እዛ ከታከመ መልሶ እዛ እንደምታከምልኝ መስፈልግ ሆነ ያደርግና በቃ በዚህ ከተሳካልኝ ይቺን አመት ይቴም ነገሩን አስተካክዬለት ብዙ ዋጋ የከፈለችልኝ ይቴ ስለሆነ እሷን ይቺን ቀስ ያልሻ
መሰለኝ ውዴ። ተደውሎብኛል። ተደውሎብሽ መሰለኝ ውዴ። መስማት አለብሽ ካለ እንዴ መልሰሽ ትተኛለሽ? ኧረ ጥሪ እንቅልፍ። እሺ ለምን አደረግሽ እንደዛ ከሆነ ካራበሽ? ሶሪ ሀብዬ ተደውሎብኝ ይቅርታ። ችግር እና ማለት ነው ውድ እኔ ዶክተር አብይን ጠይቅልሻለሁ። ምንም ችግር የለውም። እሺ እናቴ እንደዛ ና እሱ ከቻልሹ እሱንም ሰው የማጠየቅሽልኝ የባለቤትን አባት ደግሞ ስልክ የልጆችን አባት ስልክ ደግሞ ትሰጭኝና እሱንም እጠይቀዋለሁኝ። ቲክቶክ አለው እኔ እንጃዊ አላውቀውም። አውቃልም አለው የምለው ነገር ሰምቻለሁ፣ ግን አላውቀውም። እኔ አላውቀውም፣ አውዬ አላወራውም፣ ስለዚህ አላውቀውም። እና ይሄ ከተደረገልኝ ይችን 1 ዓመቴን ጨርሼ እገባለሁ። ይሄ ነገር በቃ እንደሚታግዥኝ ነው አውዬ። እንን አንቺም ቤተሰቦችሽም ሁሉ በጣም አመሰግናለሁ። ስላስገባችሁኝም ስላዳመጥሽኝም በጣም አመሰግንሻለሁ አውዬ። ችግር የለም ማለት እሺ። አሁን ልልሽ አዳምጪኝ ወዲያቸው ዋትሳፕ ላይ የባለቤትሽን ስልክ ምትልኪልኝ፣ እንደገና የልጅሽን ስሙን ሰጥቼ ለዶክተር አብይ ይሄ ልጅ ሙሉ ስሙ ትልኪልኝና እናንተ ጋር ታክማል አልታከመም፣ የአይን ታክማለች ካልታከመም ብዬ ጠይቅልሻለሁ። ሌላ ደግሞ አሁን አንቺ ስንት ቤት ነው ያለሽ? ሳውዲ ሰርቼ የገባሁትን እሷ እግዚአብሔር ነው የሚያውቀው። አውዬ መንገድ ይወጣበታል ይባላል፣ የገበሬም ነው እሱ። እኔ እሱ ተስፋ አላደርግም። ይሄን ቤት አለኝ እኔ ቤት ቢሰራበት ላሁላ አውዬ እድሜ ልክ ለልጅ 3 ቤት ላ 3 ቤት የለኝም አውዬ፣ 1 ብቻ ነው እኮ እዚህ ሀገር መጥቼ የገዛት። 30 ሺህ የሚከራየው የትኛው ነው? ሶሪ 3 ሺህ የሚከራየው ውድ ፊት ለፊቱ ላይ የገዛሁት መሬት ፊት ለፊቱ ላይ የሆነ ኪወክስ አለ፣ 2 ኪወክስ ውስጥ ደግሞ ሰርቪሶች አለ። አሁን የምነግርሽ ቤቱ ማለት ነው። እሱ ያቺ ኪወክስ ተከራይታችሁ ነው አሁን ማደስ ብትፈልጊው ማለት ነው። እሱ ነው የገዛሁት እኔ 5 ዓመቴ ነው አሁን ከገዛሁ 4ኛ ዓመቴን ጨርሼ። ግን ማደሳደስ አሁን ብር ልኬም አውዬ እንደ ራስሽ የሚሰራልሽ ሰው ስለሌለ እኔ እዚህ ወደ 4 ሚሊዮን ይፈጅብሻል አሉ ቤቱ ለመስራት። በአመት ውስጥ 4 ሚሊዮን ታገኛለሽ? አብዬ እኔ እኮ ከገዛው እኮ 5 ዓመቴ ሊሞላ እኮ ነው አብዬ ከገዛው 4 ዓመት ጨርሼ 5ኛን ጀምራለሁ ይሄን ቤት ከገዛው። ኦልሬዲ ተጀምሮ እንደ ሰራው ቤቱ ገና አሁን ልጀምር ይመስለኝ እኮ ማደስ ምናምን መስራት ገና ልጀምር ነው። ግን ብር እያስቀመጥኩ ነው አብዬ የሰራው ከቤቱን ገዛው ከዛ በኋላ እየሰራው አስቀምጣለሁ። ገብቼ እኔ በራሴ መሰራት ፈለግኩ አብዬ። ጎበዝ፣ በጣም ጥሩ። ይቅናሽ፣ ይሳካልሽ። አሚን እናቴ አሚን። አናገርልሻለሁ። ምርቃቴ ይደርሳል ትላለሽ፣ ሁሌም ምርቃቴ ይደርሳል ስለምትይው መርቅኝ ደረሰኝ። አሚን እናቴ። ላኪ ቤትዬ ስትሰጠኝ ዋትሳፕ ላይ ሀቢባ ነኝ የባለቤትሽን ስልክ ላኪልሻለሁ። ቀጥታ ልለታለሁ ዋትሳፕ ከሌለው እኔ ኢሞ ስለማልከፍት። እሺ ለቤት አሁን ልልክ ሙት ላደርግና ስልክ ቁጥር ልልክለት ላኪላት። ጨርሰናል በቃ ላኪላት። እኔ አሁን ስለመሸ ነገር ደውለታለሁ ቀጥታ። እሺ እናቴ አሁን ዋትሳፕ ላይ አመሰግንሻለሁ። ችግር የለም። እሺ አሁን ብደውልለት አነሳል እሱ እስከ 4 ሰዓት ምናምን ይቆያል። አብዬ ገና እኮ ነው ሰዓቱ። እሺ እንደውልለታለሁ። 7 ሰዓት ነው ለነገሩ፣ በኢትዮጵያ ከምሽቱ 1 ሰዓት ነው። እስከ 4 ሰዓት ጓደኛዬ ጋር ምናምን ያወራ ነበር። አሁን ልልክላት ሞት ላደርግ ለታገተች ለሳውዲ በሷ ካርድ ስለሞላ ቀጥታ ደውልለታለሁ። እሺ አብዬ እሺ እናት ተከብሽ
አልጋዋ ስር ስትነቃብት ጋር ምንድን ነው ታገሻለሽ? ውዶቼ ዊንታን ፎሎ አድርጓት፣ ዊንታን ፎሎ አድርጓት ሁላችሁ። አንዴ ኮፍያዋ ልቀብሉ ይልበል። እንዴት ናችሁ? ቤች ተኝታለች ውዶች። ኮፍያዋ ደግሞ አልጋ ውስጥ ቀረ። ዋን ሰከንድ መላ ሲናውን ስለበርበት እንዳይበርዳት አንዴ ኮፍያውን እንዳልብሳት። ኮፍያዋ አልጋ ውስጥ ይህንን እኮን ያልወድም እኮ እንደዚህ ሲዘጋ እኮ እዛው ፍቅሬ መጋረጃ መዝጋለ። እስቲ ለምንድን ነው አንቺ ኮፍያ የምታወጪ? ዝም ብለሽ ኮፍያና ጓንት ጋይስ ዝም ብላ ነው የምታወጪ። ኮፍያና ጓንት አትወጪ። ሀቡዬ በዚህ ያላወቅኩ ላክሽ ለቤቴ በኮመንት ነው እንዴ? ላ በኢንቦክስ። ኦኬ ኦኬ። አላገሳም ካልተኛ እጅ እንዳትለምድ። እኔ ረጅም ሰዓት ከያዝኩሽ እጅ ትለምችብኛለሽ እና እጅ እንድትለምጂ አልፈልግም። አላከችልኝም ቤቲ። ነግረሻታል? እንድትልክ በቃ እሺ። ወይ ኮድ እያስገባች ምናምን ይሆናል። ፎቶን አነስተው ሲጀመር በኮድ ነው እንደዛው ነው አለ። ሀቡ ምነው ልሷ ላይ ሀቡ ምነው ልብሽ እሷ ላይ ራራ። ሌሎቹን ለልጅ ስትሉ ቡና ጀበና ስሩ ግቡት አልነበር እንዴ በማለት ያስገባችሁ ፈረዳችሁብኝ እንጂ እንደዛ ስላችሁ እሷ ስለሞላላት ነው ትሉኝ የለ። ስለዚህ አልላችሁም ከእንግዲህ ግቡ። መች ሰማችሁኝ? ግቡ ስላችሁ በዚህም ስትባሉ በዚህም ስትባሉ አትሰሙም። ገብታችሁ ቡና ጠጡም ቢሆን እየሰራችሁ ልጆቻችሁን ራሳችሁ አሳድጉ ስላችሁ ፈረዳችሁብኝ። ምን አላችሁ? እሷ ሞልቶላት ስለሆነ። ኧረ የኢትዮጵያ ኑሮ ከባድ ነው። ኖ የኢትዮጵያ ኑሮማ ይከብዳል። አንቺ ስላላየሹ ነው። አንቺ ውጭ አረብ ሀገር ስለምትኖሪ ነው ትሉኝ የለ። ግቡ ስላችሁ አንቺ ለምን አትገቢም ትሉኝ የለ። ሂጂ ብለሻል እኮ ሀቡዬ እኮ ብያለሁ። አመት እፈልጋለሁ አለች። ሰው በሰው ህይወትን ይፈላጭ ቆራጭ አይደለሁም እኔ። እመክራለሁ፣ ሀሳቤን አቀርባለሁ። ይሄ ቢሆን እኮ ይሻላል እላለሁ። በተረፈ ሰው የተሻለ የሚለውን ይይዛል። የኔን ሀሳብ ስላልሰማችሁ ግን አላግዛችሁም ማለት አይደለም። እኔ ጊቢ ስላት ስላልገባች አላግዛትም ማለት አይደለም። የቻልኩትን አደርግላታለሁ። ዶክተር አብይ ከአንዴም ሁለቴ በአካል አግኝቼዋለሁ። እንትኑንም ሆስፒታሉንም ሄጄ ሜዲካል ሴንተሩንም ሄጄ ቪዚት አድርጌያለሁ። ስለዚህ ስለምግባባው ጠይቅላታለሁ። ልጇ እዛ መታከምና ለመታከም በተረፈ ባለቤቷን አናገርላታለሁ። የቻልኩትን አግዛታለሁ። እሷ አላማዋን አሳክታ ሀገሯ እስክትገባ ግን እኔ የምመክራችሁ ግን ውዶቼ፣ እኛ አላማችንን እስክናሳካ ልጆቻችን ሊያመልጡን ይችላሉ። የማይስተካከል ነገር ሊገጥመን ይችላል። ለምሳሌ እኔ ሳይመን ሲወለድ ታውቃላችኋል፣ ጆሮ አይሰማም ነበረ። በጊዜ ባላሳክመው እኔ እናቱ በጊዜ ባላቅ በጊዜ ችግሩን ባናቅ ጥሩ ሀገር ነው ሕክምና ጥሩ ሀገር ነው ያለ ነው። ማሳከም ባንችል ኖሮ ልጃችን 5 ዓመት ካለፈው ሳይታከም ቢያልፈው
በምልክት ቋንቋ ነበር የሚያወራው። አያችሁ። ስለዚህ በጊዜ ያላሳከምነው ነገር ምናልባት እስከ መጨረሻው ልናጣው፣ እስከ መጨረሻው ሊበላሽ እና የእድሜ ልክ ጸጸት ሊይዘን ይችላል። ስለዚህ ልጆቻችን የሆነ የጤና እንከን ሲገጥማቸው ቶሎ ሁሉን ነገር እርግፍ አድርገን ጥለን እነሱ ሕክምና ላይ ትኩረት ብናደርግ ብዬ እላለሁ። በኋላ እንዳይጸጽተን የማይስተካከል ነገር ዘገየሽ በጊዜ ብታመጭ ኖሮ እንዳንባል። አይ ቲንክ ቤቲ የለችም መሰለኝ ላይቭ ላይ። ቆይ ቮይስ ላድርግላት። ቤትዬ ኦፕሲ ቁጥር ልካልሻለች እና እባክሽ ላኪልኝ የኔ ውድ። እሺ እስክትልክልኝ ጠብቂ። እስከዛ እሙን እንስማት ጊዜ እንዳናባክ። እሺ አቡዬ ሰላም ነው አለን ማሪ። የኔን ሰከንድ አካውንቴን ጋይስ ቢጫ ፕሮፋይል የኔ ሁለተኛ አካውንቴ ነው። ይሄ አካውንት ዋርኒንግ ቢሰጥ የሆነ ነገር ቢገጥመው ያምጣውና በሱ ነው የምታገኙኝ። እሱን ፎሎ አድርጉት። ቀጥሎ ደግሞ ዊንታን ፎሎ አድርጓት ጋይስ። ዊንታን ፎሎ አድርጓት። ቤቷን ቼክ አድርጉት። ዩት ቪዲዮቿን። እሺ ውዴ። እሺ እንዴት ነሽ? እንኳን መረማረች ማርያም ታኖርሽ የኔ ውድ። እና እኔማ እህቴ ሳውዲ ጠፍታ ነበርና ከዛ ፈላጊ የላትም ነበር። በጣም በ2004 ነው የወጣችው። አሁን ስትናገሪ እህቴ የዛሬ ይህን ያህል አመት ወደ ሳውዲ አረቢያ ሄደች ብለሽ ፍሮም ዘ ስታርት ከዚህ በፊት ገብተሽ ነግረሽናል? አልገባም። ይቅርታ ገብቼ አላውቅም። እንዲያለ ስላልገባሽ ታሪኩን ስለማናቅ ከመጀመሪያ ሳውዲ ጠፍታ ነበርና በ2004 ማለት ነው። በጠለም ነበር የመጣችው። የሰፈሬ ልጅ ናት። ቤተሰብ ነን እና አባቷ አማች ነው። ፈላጊ የላትም ነበረ። መጥታ 2 አመት ሰርታ ልካ ነበር። ደግሞ አንዴ ልጻፍ ቀስ እሺ በ2000 አንዴ እየጻፍ በ2004 ወደ ሳውዲ አረቢያ መጣች። ወደ ሳውዲ መጣች። ማን ነው ስሟ? ግምጃ በሪሁን መጣች። ግምጃ ማን? በሪሁን በሪሁን ግምጃ በሪሁን። እሺ ግምጃ በሪሁን እኮ በሪሁን በ2004 ወደ ሳውዲ አረቢያ መጣች። በምን በባህር ወይንስ በኤጀንሲ? በኤጀንሲ በፓስፖርት። እሺ ከዛ የ2 አመት ደሞዝ እየላከች ነበር፣ እየደወለች ነበረ። እንደዚህ ያቆምሻል። ለ2 አመታት ትደውል ነበር፣ ደሞዝም ትልክ ነበር። ከዛ ጠፋች። ያው ቢያንስ ጠፋች ማለት ከሆነ ቤት ነው የጠፋችው። እዛው ቤት አለች። እዛው ቤት አውጥቶ 2 አመት የከፈላት ሰውዬ መጀመሪያ የመጣችበቱ መዳሟ ማለት ነው ከወንድሙ ቤት አስገባት። ያኔ ወጣሁ ብላ ተናግራ ነበረ። ከወንድሙ አሁን ስጠይቃት ከወንድሙ ቤት አስገባት። እሱ ደሞዝ የለኝም ብሎ መክፈል አልችልም ብሎ ወንድሙ ቤት ቀየራት። ቆይ ከፊሏ መክፈል አልችልም ብሎ ወደ ወንድሙ ቤት ቀየራት። እሺ ወንድሙ ቤት ከገባት ጊዜ ጀምሮ መደወል የሆነ ደወለች። ኖራ መደወል አቆመች። ቢያንስ የሁለተኛው ጁንታ ሲወጣ ደወለች።
ወንድሙ ቤት ከገባች ጊዜ ጀምሮ ለምን ያፍታ ቆይ ቀስ እያልሽ እንደዚህ እየጻፍሽ ነው። ወንድሙ ቤት ከገባች ጊዜ ጀምሮ ለስንት ዓመት ያህል ጠፍታ ነው ድጋሚ መደወል የጀመረችው? ዮፊ ዮሐንስ ይተውል ጠብቅኛለሁ ያቡ የመጣ ኦፕሲ ሀቢባ ነኝ። የልጆችን አባት ስልክ ላኪልኝ። ውዶች ዊንታን ፎሎ አድርጓት፣ የኔን ሰከንድ አካውንት ፎሎ አድርጓት። እሺ አቡዬ መጥቻለሁ። እሺ ንገሪኝ። ከዛ ያው 5-6 ዓመት ቆይታ ዙሪያ የሁለተኛው ጁንታ ሲወጣ ነው የደወለው። ምንድነው ሁለተኛ ጁንታ? ልመጣ ነው ብላ ጠፋኝ። ደግሞ ውዴ በአመት ንገሪኝ። አላውቅም። ወንድምየው ቤት ከገባች ከአመታት 6 ዓመት ሆነዋን። ደግሞ 6 ዓመት ጠፍታ ለአመታት ቆይታ ለ6 ዓመት ለአመታት ጠፍታ ኖራ ቅርብ ሰዓት ያኔ አሁን ደግሞ 5 ዓመት እንደዚህ። እሺ ወንድምየው ቤት ከገባች በኋላ ወንድምየው ቤት ከገባች በኋላ ለ6 ዓመታት ጠፍታ መደወል አቁማ በድጋሚ መደወል ጀመረች ከ6 ዓመት በኋላ። ኦኬ ከ6 ዓመት በኋላ መደወል ስትጀምር ምን ሆኜ ነው የጠፋሁት አለች። ጠፋች። ደወለችና ልመጣ ነው ብላ ተናግራ በዛው ጠፋች። ደግሞ ከ6 ዓመት በኋላ ምክንያቱንም አልተናገረች። ከ6 ዓመት በኋላ ደውላ ልመጣ ነው ብቻ ብላ ድጋሚ ጠፋች። እሺ አሁን በዚህ አንቺ እንደዚህ እያገናኘሽ እናትና ልጁ ምናምን ሳይ ደውዬ እኔ ቁጥሯን ከእናቷ ያን መጨረሻ ቁጥር የደወለችበትን ቁጥርና የጠፋችን ዓመተ ምህረት ንገሪኝና በሀቢባ ቤት ላስፈልጋት አልኳት። እናቷን ደውዬ ከዚያ ያንን ቁጥር ስትሰጠኝ አንቺ መግባት በፊት ዓመተ ምህረቱን ተዋን ሚጀል በፊት በዛ ቁጥር ስደውል አረብ አነሳው። እሺ እህቴ አንተ ጋር አለች አልኩት። ልጅም አንገሪኝ ስለኝ ደግሞ ተቆራረጠች። ሰው ቀይራ ይሆናል ብዬ አሁን ትያይቻለሁ። እኔ ማራይቻለሁ። ቴንኪው ብዬሻለሁ። እና ለእሷን ቮይስ አድርጌላታለሁ። የባሏን ስልክ ይብልታል። ከቤት ውጭ አንዴ እሙ ተቆራረጠች። ሊገልሻለሁ አቡዬ ሉሲ አንዴ እሙ አሁን ተመልሰሻል። አዳምጪኝ እናትዬ። እኔ ከ15 ዓመት በኋላ የተጠፋፉ ሰዎችን ሳገናኝ አይተሽ እናትዬውን ለመጨረሻ ጊዜ የደወለችበትን ስልክ ቁጥር ተቀብለሽ ስትደውይ ሰው አረብ አነሳ። ሲያነሳ እህቴ አንተ ጋር አለች አልሽው። አዎ እህቴ ያለች አልኩት። ከዛ ውጭ ነኝ ሀቢብ ስሄድ አገናኝቻለሁ አለኝና ሄዶ አገናኝ። ከዛ ግምጃ በር ሆነች ስላት አዎነኝ አለች። እኔ ከሌ ነኝ አልኳትኝ። ከዛ ሰውየውን እህቴ ናትኝና ሸበካ ነው
አይልሽ እየሰማሁሽ ነው። እሺ አገናኘሽ እና ግምጃ በሪ ሆነሽ ትቀጥረዋል። አረቧን እህቴ ናትኝ እና ስልክ የላት ያልኩት። እሺ አዎ ግምጃ በሪ ሆነሽ ስራ ተዋለችኝ። ከዛ ስልክ የላትም፣ ስልክም የለኝም፣ ነገር የለኝም። ምንድን ሆነሽ ነው? በምን ምክንያት ነው አልኳትኝ። አካውንት ሸራፋችን ተዘግቶብን ነው እንሰጥሻለን እያሉ ዝም ብዬ ነው ያለው። ስልክም የለኝ። አይባድ ነው ያስኩቱ አለችኝ። የህፃኖች መጫወቻ ማለት ነው። እሱና ያስኩቱ ስልክም የለኝም፣ አያስደውሉኝም፣ ሸራፋችን ተዘግቷን ብለውኛል። እና ሸራፋችን 2 ወር ቀርቶታን። አሁን 2 ወር ሸራፋችንን ስንቀበል ሲከፈትልና ሸራፋው ተዘግቷን ሲከፈትልና ብርሽን ሰጥተንሽ ትሄጃለሽ፣ 2 ወር ቀርቶታ እንዲከፈት ሸራፋችን ብለው አሉኝ አለችኝ። ሸራፋ ምንድን ነው? ከዛ ሐዋላችሁ መሰለኝ ይሄ ብር የሚገባበት ሰራፋ ሸራፋ ነው ያለ። ጠይብ እሺ፣ 2 ወር ቀርቶታን 2 ወር ጠብቂ ብለውኛል አለችኝ። ከዛ በምንድን ነው የማገኛት አልኩት፣ አረቡን ማለት ነው። የሆነ ስልክ ከሌላት በምንድን ነው የማገኛት? መሆን አለ የጠፋችው እንዲህ ነው ማላልኩት ደግሞ እንዳይዘጋት ብዬ። ከዛ የሆነ አፕሊኬሽን ነው ያላቀውም ብቻ አውርጅን ላገናኝች በዛው ነው ስልክሽን ላስተሳስረው አለኝ። አረቦች ጋር አውርቶ የሆነ አፕሊኬሽን አውርዶ በእሷ ቁጥርና በሰውየው ቁጥርና በእኔ ቁጥር አድርጎ ከፍተው አገናኙልኝ፣ አፕሊኬሽኗን ማለት ነው። ከዛ በዛው ፎቶ ላከችልኝ። ሳወራትኝ ጠብቂ እያሉኝ ነው አለ። ከዛ አረቡን ደግሞ ሎኬሽን ላከ እና የመጠተሽ ያት ብሎኝ አይደለ ሪያድ ናት ያለችው። እሷን ስጠይቃት ሪያድ ነኝ ያለች። ፎቶ እኔም ሪያድ ነኝ፣ ፎቶውን ሎኬሽን ላክልኝና መጥቼ ላይ ያልኩት በዋትሳፕ ሎኬሽን ላከልኝ። አሁን እናቷ ጋር አገናኟቸው በቀጥታ ማለት ነው። እዛ አትደውይ ያለኝ፣ አትደውይ ስራ ነኝ ምናምን አለኝ። እናቷን ብቻ ታገኝ እንጂ ነው ያልደውሉም። እሷ ጋር እኮ እያወራሁ ነው አልኩትኝ። እናቷ ጋር ከትናንትና ወዲያ አገናኘኋቸው። አሁን እሷንም አትደውይ በቴክስቱ አሁን ትናንትና በሀቢባ ቤት እንትን እያልኩልሽ ነው ከፖሊስ ጋር ደውላ ምናምን ታወጣሻለች ስርዓት ስልኩን አስተሳስሩት ነው መሰለኝ ሰምቼሽ በቲክቶክ ፎቶሽን አግኝቼሻለሁኝ እና በፖሊስ ቢያወጡሽም እዛ ብትሄጂም ብር 2 ወር ስለሚቀረው 2 ወር ያቆዩሻል እና ዝም ብለሽ ቁጭ በይ አለኝ። አረቢ አለችኝ ትናንትና ማታ ማለት ነው።